ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ስትገለው ግን ካፊር ቢሆንም አገዳሉን ማሳመር ብሳለው ስትስለው እንኳን ቢለዋውን እንስሳው ፊት አታድርገው። ሙስሊሞች ሊያርዱ ነውና ኦርቶዶክሳውያን ሁላችንም ተዘጋጅተን እንጠብቅ እያለ ነው። አንድ ቪዲዮውን ሁላችንም ተመልክተን እንመለስ። ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ስትገለው ግን ካፊር ቢሆንም አገዳሉን ማሳመር ተንፊል ማድረግ አፍንጫ መቁረጥ አይን መጎልጎል የሆነ ሰውነቱ መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ذبح ስታቁም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንሱ ቢላው በደብ አድርጎ ይሳል። በዛው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። ቪዲዮውን እንደተመለከታችሁት ነው። ሙስሊም የሆነ ሁሉ ለእስልምና ባላችሁ ፍቅር ልክ እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። እጅግ በሚያሳፍር ሁኔታ ቪዲዮ ተቆራርጦ ነው እንደዚህ እየተሰራጨ ያለው። እጅግ በሚያሳዝን ሁኔታ ደግሞ በተቆራረጠ ቪዲዮ ነው ህዝቡን ከህዝብ ለማጋጨት እየተሰራ ያለው። ኦሪጂናሉን ቪዲዮ መጨረሻ ላይ እጋብዛችኋለሁ። ነገር ግን ሁሉም ሰው ሊያውቀው የሚገባው ይሄንን ነው። ኢትዮጵያ በተለያዩ አቅጣጫዎች የጦርነት ነጋሪት እየተመታባት ባለችበት ሰዓት ላይ ህዝብ ከህዝብ እንዲጣላና እንዲጋጭ የሚያደርጉ ቪዲዮዎችን ማሰራጨት በዚህ ሰዓት ለምን ተፈለገ? ይሄስ በህግ አያስጠይቅም ወይ? ህግ ያለበት ሀገር ነውና የመጅሊስ የህግ አባላትን ጭምር በዚህ ጉዳይ ላይ ተሳትፋችሁ ህዝብ ከህዝብ የሚያጋጩ እንዲሁም የእስልምናን ስም በተሳሳተ ቪዲዮዎች የሚያጠፉ ሰዎች ለህግ እንዲቀርቡልን እንጠይቃለን። የተለያየ የፖለቲካ አቋም ያላቸው ሰዎች በዲናችን ላይ መተው አፋቸውን እንዲከፍቱም ሆነ ክፍተትን ሊጠቀሙ እንደማይችሉ ልናሳያቸው ይገባል። ይህን ማድረግ የምንችለው ደግሞ እኛ ስንተባበር ነው። ከዚህ በፊት ብዙዎች በተሳሳተ መልኩ የእስልምናን ስም ሲያጠፉ በዝምታ ታልፈዋል። ይሄ ደግሞ አሁን በቃ ሊባል ይገባል። እነዚህ ሁለት ሰዎች በተሳሳተና ኤዲት በተደረገ ቪዲዮ ሰዎችን ለግጭት እየቀሰቀሱ ይገኛሉ። የህግ አካላት እንደዚህ አይነት ድርጊት የሚፈጽሙ ማንኛውም ሰዎች ላይ እርምጃ እንዲወስዱልና ከድርጊታቸው እንዲቆጠቡ እንዲያደርጉልን ስንል እንጠይቃለን። ኦሪጂናሉን ቪዲዮ እጋብዛችኋለሁ። ሙስሊም የሆነ ሁሉ ግን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጨዋ ክርስቲያኖች ጋር ደግሞ ይሄ አስተምሮት እንዲደርስ በደንብ ሼር ይደረግ። ስለዚህ فإذا قتلتم فأحسنوا القتل መገደል ያለበት ማለት وإذا ذبحتم فأحسنوا الذبح ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ አንድ ሰው ቢላው በደብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች ነው ያለበት። እንስሳዎች ያውቃል። ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ስትገለው ግን ካፊር ቢሆንም አገዳሉን ማሳመር ተንፊል ማድረግ አፍንጫ መቁረጥ አይን መጎልጎል የሆነ ሰውነቱ መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ذبح ስታቁም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላው በደብ አድርጎ ይሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮጵያ ቄርሎስ ተብሎ በመንበሮች ላይ ሲዘመርለት የነበረው ይሄ ልጅ የጦርነት ጉሰማውን ከጎሰማ በኋላ ቪዲዮን አጥፍቶታል። እንግዲህ ቪዲዮ አሁን ስህተት መሆኑ ገብቶት ነው ብዬ አላስብም። ምክንያቱም በጣም ብዙ እይታ ካገኘ በኋላ ነው ቪዲዮን ያጠፋው። አስቀድሞም ይሄን ቪዲዮ እንደተቆራረጠ ይገባል ብዬ አስባለሁ። ምክንያቱም የቱ ጋር እንደተቆራረጠ በረምባ አድርጎ ያስታውቅ። ነገር ግን አሁን ገብቶ ከሆነ ያጠፋው ይቅርታ ልትጠይቅ ይገባል። ምክንያቱም ትልቅ ማህበረሰብን ነው ልታጋጭ የሞከርከው። በሁለተኛ ደረጃ ኢትዮጵያ በዚህ ሰዓት ላይ የተለያየ አይነት ችግሮች ውስጥ ባለችበት ሰዓት ላይ የተለያየ አይነት ጦርነቶች ውስጥ ባለችበት ሰዓት ላይ የሃይማኖት ተከታዮች ጸሎት ሊያደርጉ ሲገባ ዱዓ ሊያደርጉ ሲገባ ይህ ሰው በጦርነት ውስጥ አስገብቶ ቢዚ ሊያደርግ ያሰበበት ምክንያት ከኋላ ተልኮ ያለው ወይስ የለውም የሚለው መንግስት ሊያጣራው ይገባል። ይቅርታውም ለሙስሊሞች አይደለም። ሙስሊሙን ናቀው፣ ሙስሊሙን የፈለገ ነገር በለው። ምክንያቱም ምን አይነት አመለካከት እንዳላችሁ ለሙስሊሙ በጣም ግልጽ ነው። እኛ ጋር ምንም ነገር አይገደንም።
ነገር ግን ለጦርነት ደግሰህለት ለነበረው ማህበረሰብ፣ ምስኪኑ ማህበረሰብ፣ ክርስቲያኑ ማህበረሰብን ይቅርታ ልጠይቅ ይገባል፣ ህሊና ካለህ ማለት ነው። ቪዲዮ እንዴት እንደተቆራረጠ ላሳይ ነበር ቪዲዮ ሰርቼ፣ ነገር ግን ቪዲዮንም አጥፍቶታል። አብዛኞቹ ሰዎች አሁን የገባቸው ይመስለኛል። ያ ሁሉ ሲሳደቡ የነበሩ ሰዎች፣ ያ ሁሉ ነገር ሲናገሩ የነበሩ የቤተ ክርስቲያን መምህራኖች፣ ዲያቆናቶች የመሳሰሉት። ነገር ግን ሙስሊሞች ጋር ስትመጡ ይህን ያህል ተስፋ ቆርጣችሁ ማህበረሰቡን ከምታጋጩ ግድ የላችሁም ይዛችሁት ቁርአኑን ይዛችሁትና እስልምና ግደል ይላል በሉ። የዛኔ እኛ ምን ይዘን እንደምንመጣ እናሳያቸዋለን። መጽሐፋችሁን እየከፈትን በእርግጥ የትኛው ግደል እንደሚል እያነጻጸርን እናሳያቸዋለን። ግን ተስፋ መቅረቱ ስትወርቁ የምስኪን ማህበረሰብ ለማጋጨት ባትጥሩ በጣም አሪፍ ነው። 3 ቪዲዮዎችን እንመልከት። እዚህ ጋርና እዚህ ጋር የምታዩቸው ቪዲዮዎች ትክክለኞች ኦሪጂናሎች ሲሆኑ እዚህ ጋር የምትመለከቱት ደግሞ ክርስቲያኖች አቀናብረው ያመጡት ቪዲዮ ነው። መጀመሪያ ፌኩን እንመልከት። ፌኩን ስትመለከቱ በነጭ ምልክት ያደረኩባቸው 2 ቦታዎች ላይ ልብ አድርጉልኝ። ከዛ በኋላ ኦሪጂናሎቹን እንመለከታለን። ስትገለው ግን ካፊር ቢሆንም አገዳሉን አሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክሏል። ሪብሓ ስታብቱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋላ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዚህ ቪዲዮ ላይ እንደምትመለከቱት 2 ቦታዎች ላይ ቆርጦ ያመጡት ቦታዎች ላይ በኦሪጂናሎቹ ቪዲዮዎች ላይ እንመለከታቸዋለን። ከዚህና ከዚህ ቪዲዮና ከዚህ ቪዲዮ ላይ ነው ቆርጦ ያመጡት። አሁን ካፊር ቢሆንም ብለው የተናገሩት ምንድን ነው? ካፊር ቢሆንም እረዱት፣ የምታርዱበትን ቢላ አስተካክላችሁ እረዱ ብለዋልን? በዚህ ቪዲዮ ላይ ስለ ካፊር ያወሩትን እንመለከት። ሐዲስ ላይ ተጠቅሶ እንደመጣው ኢነላህ ከተበ ኢሕሳነ ፊ ኩሊ ሸይ፣ አላህ ሁሉ ነገር ላይ በጎን ነገር ግዴታ ያውቃል። በጎ መስራት፣ ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ሊለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣ ምናምን ብለህ በአበባ እቅፍ አትቀበለው። ሊገልህ ይመጣ የዛኔ ትገለዋለህ። ለራስ ተከላክለህ ለዲን ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ማሰቃየት አይችልም። አፍንጫ መቁረጥ፣ የአይን ጎልጉሎ ማውጣት፣ ይሄ አንገት በጥሶ እንዲህ ማስፈራራት፣ በእሳት ማቃጠል። ላ ዩዐዚቡ ፊ ናር ኢላ ረቡ ናር፣ በእሳት የሚያቃጥል የለም እሳትን የፈጠረው ጌታ ቢሆን እንጂ። ካፊር እንኳን ቢሆን አገዳደልህ ትክክለኛ ሊሆን ይገባል። ሊገልህ መጥቶ እንኳን ቢሆን ድንገት ብትገለው በቃ ሊገለኝ መጥቶ ነበረ ብለህ አንገቱን ቆርጠ ምናምን በእሳት ማቃጠል ይሄ በእስልምና የተከለከለ ነው የሚል አውድ ነው የተናገሩት። ሁለተኛው ስለ ማረድ፣ ቢላውን በረንብ አስተካክላችሁ እረዱ ብሎ የተናገሩት ክርስቲያኖችን ነው። እዚህ ቪዲዮ ላይ እንመልከት። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋላ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምን አምጣ ፈላ ቀብለ ሀዛ፣ እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሪድሃ መውታት፣ አንድ ሞት ሳይሆን ብዙ ሞት እንድትሞት ነው። ሁለተኛው ኦሪጂናሉ ቪዲዮ ደግሞ ይሄ ነው። ያወሩት ስለ እንስሳ ማረድ ነው። ይህም ቪዲዮ ምሰራው
ይህን ያህል የምናስረዳችሁ ሰላም ወዳድ ስለሆንም ብቻ ነው እንጂ የፈለጋችሁትን አመለካከት ይዛችሁ ገደል መግባት ትችላላችሁ። ሰላም አለይኩም። አባት ሲያስተምሩ እንስሳን ስታርደው አሉ ቢላዋውን በደንብ ሳለው፣ ስትስለው እንኳን ቢላዋውን እንስሳው ፊት አታድርገው። ከዛም ረደው፣ አስተራረድህን በደንብ አድርገህ ረደው ማለት አትገዝግዘው ነው፣ አታሰቃየው ነው። ለእንስሳ የተናገሩትን ፊክ አደረጉና ለእምነት አደረጉት። አሁን ያንን ቪዲዮ ያየ ፕሮቴስታንት፣ ያንን ቪዲዮ ያየ ኦርቶዶክስ ሙስሊምን እንዳራጅ አድርጎ ነው የሚስለው እና ሀገራችን ላይ የእርስ በርስ ጦርነት ሊጀምር ነው፣ የእምነት ጦርነት ሊጀምር ነው። ፖለቲካው እኮ በቂያችን ነው እርስ በራስ ለመባላት። ፖለቲከኞቹ በደንብ አድርገው ሰርተውልናል። አማራ የሚባል ታርጋለህ፣ ኦሮሞ የሚባል ታርጋለህ፣ ትግሬ የሚባል ታርጋለህ፣ ደቡብ የሚባል ታርጋ ስላለህ እሱ በቂ ነው። እምነቱ ጋር ምን ወሰደህ? ሙሉውን በደንብ ስሙት፣ ሙሉ ቪዲዮውን